አንድች ነገር ማሆነሻል የሆነ ማየት የደበቃችሁት ነገር አለ ብላለች። በውስጧ በጣም እርግጠኛ ሆናለች በእነሱ ግን ደግሞ በአቶ አመንም አምጥታለች ማለት ነው። አቶ አመን ውጭ ስላደረኩ ነው ለዛ ነው ተናድጄ አሁን አብዝቷል ብላ ስትቀላብድ ነበረ። እንግዲህ አሁንም አንድች ነገር ተፈጥሮባቸዋል። ወይዘሮ ዛህራ የበጣም ውዱ የሆነ የወይዘሪት ሜርሲ ሚሞሪ በእጇ አግኝታለች። ግን ደግሞ ወይዘሪት ዛህራ ያላወቀችው ነገር የነበረው ይሄማ ለወይዘሮ ሰማል ወይንም ለአቶ አመን ሊሆን ይችላል በማለት ነበረ እንግዲህ ሽጉጥ አድርጋ ይዘው የነበረው። በመሀልም ግን ወይዘሪት ሜርሲ ይህንን ነገር ወይዘሪት ጄሪን ጉድ ካደረገቻት በኋላ ያስቀመጠችው ቦታ ስትፈልግ ልታገኘው አልቻለችም። እንግዲህ ወይዘሪት ጄሪ አሁን ላይ በጣም በንዴት ውስጥ የበለጠ የውስጧ ስሜት እንዲቀላት ወደ ወይዘሪት ቤሊን በፍጥነት ነበረ እየሮጣችው። ወይዘሮ ዛህራ እንግዲህ ደረጃም ላይ በጣም ስትሮጥ ተገርማ ምንድን ነው ይናክል ምን ተፈጥሮ ነው የሚለውንም አስጨንቋት ነበረ። በዚህ መሀል ግን ወይዘሪት ጄሪ የሄደችው የነበረው ወደ ወይዘሪት ቤሊን ጋር ነበረ። አቶ አመን ማታ አንቺ ጋር አልነበረም በማለት ነበር በጣም በከባድ ጥያቄ ስትጠይቃት የነበረችው ነው። በዚህን ሰዓት ወይዘሪት ቤሊን እንግዲህ ከእሷ ጋርም ስለነበረ እሷም ቢሆን ይህንን ነገር ላለመመለስም ወይንም ለመመለስም አልቻለችም። እንዴት ባለትዳር ወንድ ጋር አንቺ ልትገኝ ትችያለሽ? እሱ እኮ ባለትዳር ነው ብላለች ወይዘሪት ቤሊን። እንግዲህ ማን ነው ባለትዳር ደግሞ እያለች ነበረ። አሁን ላይ ወይዘሪት ጄሪ ማሸነፍም ቢሆን የምትፈልገው ወይዘሪት ቤሊንንም ስለሆነ እንግዲህ በጣም ከባድ ጫና ስታደርግባት ነበረ። ነገር ግን አንድ ያላወቀችው ነገር ቢኖር ምንም እንኳን የራሷ ፍቅር ቢያሸንፋትም ወይዘሪት ቤሊን ጄሪንም እንዳይጎዳት አስጠንቅቀዋለች ለአቶ አመንም። ግን ደግሞ ወይዘሪት ጄሪ አሁን ላይ ቤሊንም በጣም በመውቀስ ላይ ነው ያለችው። እንግዲህ ሁለቱ ተፋጧል እና ደግሞ አቶ አመን ለቤሊንም አንድ ነገር ብለዋታል። አንተ እኮ ባለትዳር ነህ ብለው ነበርና በዚህ መሀል ግን ማን ነው እኔ ባለትዳር አይደለሁም እና ደግሞ እንደዚህ አይነት ነገር እንዳትይኝ በአንቺ ምክንያት ነው ወደ እሷም የሄድኩት ብለዋታልና ያንን ነገር ደግሞ ፊት ለፊቷ ቀርቧል። ወይዘሪት ቤሊን እንግዲህ ለጄሪ ባለትዳር ማንም ሰው የለም ብላታለች። በዚህ ሰዓት ይበልጥ ወይዘሪት ጄሪ ብሶባታል። እንግዲህ ወይዘሪት ሜርሲ በደስታ የተደበቀውን ነገር ስትፈልግ ነገር ግን ልታገኘው አልቻለችም። ቤቱን ሳሩ ውስጥ ስትፈልግ ነበረ ወይዘሪት ሜርሲ ስልኳ ውስጥ ያስቀመጠችው ሚሞሪ ማግኘትም አልቻለችም። ያልቻለችበትን ምክንያት በፍጥነት እንግዲህ ወይዘሪት ጄሪን ቪዲዮ ቀርጻት በፍጥነት ወደ ስልኳ በምታስቀምጥ ሰዓት ጥለዋለች። ያንን ነገር ደግሞ አጥምጃታለሁ እንደፈለግኩ እጫወትባታለሁ እያለች ነበረ። ነገር ግን የወይዘሪት ሜርሲ ደስታ ለትንሽም ሰከንድ አልቆየም ነበረ። ያንን ሚሞሪ ልታገኘው በምትችልበት ሰዓት አጥተዋለች። ወይዘሪት ሜርሲ እንግዲህ ያንን ሚሞሪ ከጀርባው ስታጣው በጣም ከባድ የሆነ ስሜት ውስጥ ገብታለች። በጣም ደንግጣና ምንድን ነው እየተፈጠረ ያለው እዚህ ውስጥ አስቀምጬው አልነበረ በማለት በጣም በውስጧ እያለች ነበረ። እንግዲህ ዙሪያ ሁሉ በምትፈልግ ሰዓት ያንን ነገር ልታገኘው አልቻለችም። በዚህ ቤተሰቡ አንድ በአንድ መጠየቀውን ቀጥላለች። ወደ ሲፈንም ሄዳ ነበረ። ሲፈንም ቅድሚያ ጓደኛ ለመሆን ትሞክራለች። እንግዲህ ሲፈን ከመጀመሪያውንም የወይዘሪት ሜርሲ ጓደኛ መሆን እንዳለባት ወይዘሮ ሰምሃልም ነግራታለች። እንግዲህ ወይዘሪት ሜርሲ በራሷም እግር ወደ ሲፈን ሄዳለች። ሲፈን ግን ምንም እንኳን ይህንን ነገር ለማድረግ አልተንቀሳቀሰችም። ወይዘሪት ሜርሲ ስለ ሲፈን ተጨንቃ እንደሆነ በጣም በውስጧ እንደምታስብላት ነበረ ስታስመስል የቆየችው። እንግዲህ ወይዘሪት ሲፈን ምንም ነገር አልመሰላትም ነበረ። በዚህ መሀል ግን ወይዘሪት ሜርሲ አንድች ነገር እንደጠፋት ተናግራለች። የጠፋት ሚሞሪ እንዳለና ያንን ሚሞሪ ለማግኘት ሞክራለች ማለት ነው። አቶ አመን እንግዲህ ከወይዘሪት ቤሊን ጋር በመሆን እሷ በተቀመጠችበት ሁሉ በዞረችበት እየተከተላት ይገኛልና እና ደግሞ ባለትዳር ወንድ ጋር አጠገቡም ሆኜ ለትንሽም ደቂቃ መዟዟር አልፈልግም ብላለች ወይዘሪት ቤሊን። እንግዲህ
ግን ደግሞ ጓደኛሞች እንዲሆኑም ጠይቋታል። ማሰብ እንደምትፈልግና ላስብበት ብላ ተነስታ ጥላው ሄዳለች። ወይዘሮ ሰማል ወደ ሲፈን በሄደች ሰዓት ስለ ወይዘሪት ሜርሲ ያገኘችው መረጃ ካለ ለመጠየቅ ነበረ። ግን ደግሞ በመሀልም መረጃውንም ሳይሰጣጡ ወሬያቸውም ሳይጨርሱ ጄሪ ወደዛው ክፍል አምርታለች። በዚህ ሰዓት ወይዘሮ ሰማል በጣም ደንግጣለች። ሲፈንም ሳይቀር በጣም ድንጋጤ ውስጥ ገብተው ነበርና ወይዘሪት ጄሪ ምንም ነገር እንዳልተፈጠረ ምንም እንዳላስተዋለች አስመስላለች። ግን ደግሞ ወይዘሮ ሰማሃልም ሁለቱም የነበራቸው ቆይታ ትንሽ እንደነበርና መለያየት እንዳለባቸው ከወይዘሪት ሲፈን ጋር እንግዲህ በአይኗ ትጠቃቀሳለች። ወይዘሮ ሰማሃልም በዚህን ሰዓት ትታ ትሄዳለች። በመሀልም እንግዲህ ወይዘሪት ጄሪ ከሜርሲ ጋር ተገናኝታ ነበርና ለሜርሲ ሁሉንም ነገር ነግራታል። አቶ አመን ወደ ክፍል ተመልሶ ሄዶ ነበረ። እንግዲህ ክፍል ሲሄድ ማንም ስላልነበረ መኝታ ክፍሉ ላይ ግን ደግሞ አንድ በር ተንኳክቶለታል። እሱም ያንን በር እንግዲህ ጄሪ መሆኗንም ጥርጣሬ ውስጥ ገብቶ ነበረ። ስለሷ ላለመስማትም ስለምንም ነገር ላለማወቅ ብርድ ልብስ ውስጥ ገብቶ ለመደበቅ ሞክሯል። ወይዘሪት ጄሪ በመጣራትና በጣም በጩኸት እንዲነሳ አድርገዋለች። በዚህን ሰዓት አቶ አመን እንግዲህ በጣም ተበሳጭቶ ነበረና ምናልባት ካላወራውሽ ካልሰማውሽ ምናልባት እኮ ማውራትም አልፈለኩም ዝም ካልኩኝ ደግሞ ዝም ማለት ፈልጌ ነው ብሏት ነበርና ወይዘሪት ጄሪ እንግዲህ በጣም ደንግጣለች። ለማልቀስ ሞክራለች። እንባ ተናንቋትና ማውራት እኮ ፈልጌ ነው፣ በቃ እባክህን ነገ ብቻ ጊዜ ስጠኝ፣ ለነገ ለአንድ ቀን ብቻ ጊዜ ስጠኝ ብለዋለች። እንደሚያስብበት ተናግሯታል ማለት ነው። እንግዲህ ወይዘሪት ሜርሲ አሁን ላይ ኮሽና ላይ ጎድ እያለች ወይዘሪት ሜርሲ እንግዲህ መጥረጊያውንም ይዛ በቁጭት ውስጥ እያለች ወይዘሮ ዛህራ ቀብራራ እያለች እያፌዘችባት ትገኛለች። ወይዘሪት ሜርሲ ጥርሷንም ነክሳለች ማለት ነው። በጣም በውስጧ ቁጭት ውስጥ ገብታለች። ቤቱ ሙሉንም አጽጂ ግርግዳውም ሳይቀር እያለች ወይዘሪት ዛህራ እንግዲህ ሁሉንም እንድትማር እያደረገቻት ነበረ። ወይዘሪት ሜርሲ ሁሉንም ነገር ስታጸዳ በቁጭት ውስጥ ነበር። ወይዘሪት ሜርሲ ቤተሰቡ በሌለበት የቤተሰቡ ምግብ ቤቱንም ስታጸዳ ከዋለች በኋላ በጣም ደክሟት፣ ወይዘሪት ዛህራ ግን ደግሞ ወንበር ላይ ቁጭ ብላ ዛህራ ትችያለሽ እያለች ነበረ። እንግዲህ ሜርሲ በቁጭት ውስጥ ሆና ነበረ እና በጣም ውስጧ ተጎድታል። ራሷ ላይ በጣም ከባድ የሆነ ጭንቀት ውስጥ ገብታ ነበረ። ይህንን ነገር ለምን ለአንድ ነገር ስል የሚለውን ነገር ውስጧ አስጨንቋት ነበር እና ወይዘሪት ሜርሲ ለአንዱ ሚሞሪ ያንን ሚሞሪ ብቻ ለማግኘት ማትፈልገውንም ስራ ስትሰራ ነበረ የዋለችው። እንግዲህ ያንን ሚሞሪ ውስጥ ያለውንም ጄሪን የምታጠፋበትና ወይዘሮ ሰማሃልንም ይህንን ነገር ጄሪ ናት ያደረገችው ለማለት ብቻ ማትፈልገው ስራ ስትሰራ ከዋለች በኋላ ይበልጥ ደግሞ ያንን ሚሞሪ በእጇ አለማስገባቷ ነው። በወይዘሪት ሜርሲ ምክንያት በወይዘሪት ሜርሲ ሁኔታ ወይዘሮ ዛህራ እንግዲህ ስትስቅና በጣም ተገርማ በሁኔታዎቿ በጣም ስትደነቅ ነበረ። እንግዲህ ወይዘሮ ዛህራ ፈልሰፍ እያለች በተኛው ቁጭ ብላ ወይዘሪት ሜርሲ እንግዲህ ቤቱን እቃ እያጣጠበች እየወለወለች ነበረ። ግን ደግሞ እያየቻት የነበረው በጣም በከባድ አይን ነበረና ይህንን ነገር ቆይስ እኔም ይህንን የሚል አስተያየት ነበረ። ወይዘሪት ዛህራ በጣም እንደ ህፃን ስትሆን ነበርና በደስታ በውስጧ በጣም እኔም የምሆነውን አንቺ እንዲገባሽ በማለት ነበረ። እንግዲህ ወይዘሪት ሜርሲ እንደ ሁሌውም ክብር አልነበራትም ለወይዘሮ ዛህራ። ግን ደግሞ አሁን ላይ ለአንድ ሚሞሪ ስትል ሁሉንም ነገር